ከድሮ በጣም በሚለይበት ደረጃ ላለ የሰላሙ የጸጥታው የሁኔታ ሁሉ የመስተንግዶ ሁሉ ነገር በጣም ከፍ የሚል ዝግጅት አድርገን ነው አዲስ አበባ ላይ ስራ የተሰራው። ለዚህም አብይ ኮሚቴ አዋቅረን ከሰላምና ጸጥታ ላይ ሆነን አንድ ላይ ከፍተኛውን ስራ ነው የሰራነውና በሚያምር ሁኔታ ሰግደን ጨርሰናል። በቀን መቁጠሪያችን ላይ ከሰፈሩት ቀናት ባለፈ የህዝቦችን የማንነት መስታወት፣ የባህል መገለጫ፣ የትውልድ ማስተሳሰሪያና የነፍስ ማደሻዎች ናቸው። ዛሬ ሰፊዋን ፕላኔታችንን በምናባችን እየተጓዝን የአረፋ በዓል በተለያዩ ባህሎች ውስጥ ያለውን እጅግ ደማቅና አስደሳች ገጽታ እንዲሁም በጦርነትና በውጥረት ውስጥ በሚገኙ ሀገራት ያለውን ጥልቅና ልብ የሚነካ የጽናት ትርጉም በስፋት እንቃኛለን። መደበኛ ባንክ ላይ 100 ብር የተበደረ ሰውዬ 10% ኢንተረስት ክፈለኝ ብለው 110 ብር ነው የሚከፍለኝ። እዚህም መጥተህ 100 ብር የገዛኸውን ዕቃ 10% ፕሮፊት ጨምረህ ክፈለኝ ብትለው 110 ነው የሚከፍለው። እኩል ነው ስታየው። ግን እዚህ ጋር ምንድነው በመሐከሉ ዕቃ አለ። ሶላት ያው ለእስልምና ከኢባዳዎቹ ሁሉ ትልቁና ዋናው ኢባዳ ነው። ምክንያቱም ኢባዳ ማለት ያው ፈጣሪን መገዛት ነው። ፈጣሪን ከምንገዛባቸው ኢባዳዎች ሁሉ ዋናውና ትልቁ ሶላት ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ለመላው እስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል አደረሳችሁ። ሀገሬ ቴሌቪዥን መልካም በዓል እንዲሆንላችሁ ይመኛል። የዕለቱን ዜናዎች ይዘን ቀርበናል። ቀዳሚ ወደምናደርገው ዜና እናልፋለን። እሱ ባለው ጋሻው ነኝ። በኢድ አል አድሃ አረፋ በዓል ላይ የሚታየውን የመረዳዳትና የአብሮነት እሴት በሀገር የልማት ስራዎች ላይም አጠናክሮ መቀጠል እንደሚገባ የእስልምና እምነት ተከታዮች ገለጹ። 1447ኛው የአረፋ በዓል አቅመ ደካሞችን በማገዝና በማካፈል እንዲሁም ህዝበ ሙስሊሙ ለተቸገሩ ወገኖች ያለውን አለኝታ ያሳየበት መሆኑ ተነግሯል። ዳግም ተገኝ 1447ኛው የኢድ አል አድሃ በዓል በኢትዮጵያ በተለያዩ አካባቢዎች ሲከበር ውሏል። እንግዲህ ሀገሬ ቴሌቪዥንም ደግሞ በአዲስ አበባ ስቴዲየም ሲካሄድ የነበረውን የኢድ አል አድሃ በዓልን አስመልክቶ በቀጥታ ስርጭት ለተመልካቾቻችን ሲያስተላለፍ ነበረ። በአካባቢው ላይ በበዓሉ ቦታ ላይ ያገኘናቸው የበዓሉ ታዳሚዎች የኢድ አል አድሃ በዓል የመረዳዳት የመተዛዘን እንዲሁም የነብዩ ኢብራሂምን መልእክት የመቀበል በዓል ስለመሆኑ ነግረውናል። የመታዘዝ ቀን ነው። ልጅ ለአባቱ የሚታዘዝበት ቀን ነው። ሚስት ለባሏ የምትታዘዝበት ቀን ነው። እንደገና ደግሞ ሁሉም አንድ አይነት ልብስ ለብሰው አንድ አይነት ቃላቶች ተናግረው በመካ ሐረም ላይ ሁሉም ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ይላሉ። እኛ ደግሞ እዚህ ደግሞ መሄድ ያልቻልነው እዚህ ሆነን አላህን እናለቀዋለን። አላህን ታላቅ ነህ፣ አላሁ አክበር ላ ኢላሀ ኢለላህ እያለን አንተ ውጭ በእውነት የሚመለክ አምላክ የለም እያለን አላህን እናለቀዋለን። እጅግ በጣም ደስ የሚል በዓል ነው። የእርድ ነው፣ የመካፈል የፍቅር ሁላችንም ምክንያቱም አንድ በግ ለሶስት አካፍለን ለጎረቤት ለራሳችን እያለን እነዚህ አከፋፍለን ነው ምን ባሉን የምናሳልፈው። አሁን ትውልድ ያው እንደ ድሮ ባይሆንም መቼም የሚታዘዝም አለ መጸኛም አለ። ግን ቢያንስ ደግሞ የእሳቸውን የነብዩላህ ኢብራሂም አለይሂ ሰላም ፈለግ መከተል ደግሞ ግዴታችን ነው። ያው ትውልዱ እንግዲህ አርአያነታቸውን ተከትሎ የፈጸሙትን መፈጸም ነው። የልጁን ታዛዥነት የነብዩላህ እስማኤል ታዛዥነትን የአባትየውን አዛዥነትን ለፈጣሪው ደግሞ ታዛዥነትን የሁላቸውንም እሱንም ትእዛዝ ማክበር ነው። ኢድ አል አረፋ ብዙ አይነት ትርጉም ያለው በዓል ነው። የትዕግስት በዓል ነው። የመስዋዕትነት በዓል ነው። የመረዳዳት የመተጋገዝ በዓል ነው። በብዙ መንገድ መተርጎም እንችላለን። አንደኛ ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን እስማኤልን በአላህ ትእዛዝ እሳቸውን ለመፈተን የአረፋ ተራራ ላይ ልጃቸውን እንዲያርዱ ወይም መስዋዕት እንዲያደርጉ ያዘዛቸው ሰዓት ያለምንም ማቅማማትና ያለምንም ማቅማማት ልጃቸውን እስማኤልን ለማረድና ለመስዋዕት ለማድረግ ወስነው ነበር። ይሄም የአላህ ትእዛዝ ምንም አይነት ቢሆን መፈጸሙና ተፈጻሚ መሆኑን የሚያረጋግጥ ነገር ነው። ልጃቸውም እስማኤልም እንደዚሁ ምንም አይነት ተቃውሞ ሳያቀርቡ ልክ እሳቸውን ባዘዛቸው መሰረት አባታቸው ባዘዛቸው መሰረት ለመታረድ ፈቃደኛ ሆኖ ነበር። በዚህ ሰዓት ነበረ አላሁ ሱብሓነሁ ወተዓላ ጅብሪል አለይሂ ሰላም ልኮ የመስዋዕት በግ ይዞ መጥቶ ልጃቸውን ሳይሆን በልጃቸው ምትክ በጉ እንዲታረድ ያደረገውና ይሄ የሚያሳየው የትዕግስት የአላህን መፍራት የአላህን ትእዛዝ ማክበር
ይህን ሁሉ የሚያመላክት ነገር ነው። በአዲስ አበባ ተገኝተው በዓሉን ሲያከብሩ የነበሩ ህዝበ ሙስሊሙ እንግዲህ ለወዳጅ ዘመዶቻቸው የመልካም ምኞት መግለጫ ሰጥተዋል። በዓሉን በድምቀት ስለማክበራቸውም እንዲሁ ነግረውናል። አዲስ አበባ በጣም ይለያል። ከድሮ በጣም በሚለይበት ደረጃ ላለ የሰላሙ፣ የጸጥታው፣ የሁኔታ ሁሉ የመስተንግዶ ሁሉ ነገር በጣም ከፍ የሚል ዝግጅት አድርገን ነው አዲስ አበባ ላይ ስራ የተሰራው። ለዚህም አብይ ኮሚቴ አዋቅረን ከሰላምና ጸጥታ ላይ ሆነን አንድ ላይ ከፍተኛውን ስራ ነው የሰራ ነውና በሚያምር ሁኔታ ሰግደን ጨርሰናል። እንዲሳካላችሁ ትልቅ ደረጃ ላይ እንድትደርሱ ከፈለጋችሁ ትልቅ ስኬት ላይ እንድትደርሱ ከፈለጋችሁ እናትና አባቶቻችሁን ታዘዙ። እናትና አባቶቻችሁን ታዘዙ። በጣም ትልቅ ነገር ነውና ለመላው ሙስሊም ህብረተሰብ ለመላው ዓለም ያለው ሙስሊም ህብረተሰብ እንኳን ለ1447ኛው ዓመተ ሂጅራ ኢደል አድሃ አረፋ በዓል ሰላም አደረሳችሁ ላለ 1447ኛው የኢድ አል አድሃ አረፋ በዓል እንግዲህ በተለያዩ የኢትዮጵያ ክፍሎች ሲከበር ውሏል። እንዲሁም ደግሞ በአዲስ አበባ ስቴዲየም በዓሉን በድምቀት ተከብሯል። ሀገሬ ቴሌቪዥንም ለመላው ህዝበ ሙስሊም መልካም በዓል እንዲሆንላችሁ ይመኛል። አላሁ አክበር ሱብሃነሁ አላሁ አክበር። የኢድ አል አድሃ አረፋ በዓል በተለያዩ የክልል ከተሞችም በደማቅ ሁኔታ ተከብሯል። በክልሎች በተካሄዱ የሶላት ስግደቶች ላይም የክልል ፕሬዚዳንቶችን ጨምሮ የተለያዩ የመንግስት ከፍተኛ አመራሮች የእንኳን አደረሳችሁ መልእክት አስተላልፈዋል። ደምሶ ሽፈራው። በመላው ዓለም የሚገኙ የእስልምና እምነት ተከታዮች ዛሬ 1447ኛውን የኢድ አል አድሃ አረፋ በዓልን በታላቅ ድምቀት ሲያከብሩ በኢትዮጵያም የማለዳው የሶላት ስግደት በተለያዩ የክልል ከተሞች ምዕመናን፣ የሃይማኖት አባቶችና የመንግስት የሥራ ኃላፊዎች በተገኙበት በአንድነት ተከብሯል። በአፋር ክልል ዋና ከተማ ሰመራን ጨምሮ በሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች በደመቀ ሁኔታ ተከብሯል። በሰመራ ከተማ በተካሄደው የጋራ የሶላት ስነ ስርዓት ላይ የክልሉ ርዕሰ መስተዳደር አወል አርባን ጨምሮ ከፍተኛ የክልሉ የመንግስት የሥራ ኃላፊዎች ተገኝተው ከምዕመናኑ ጋር በዓሉን አክብረዋል። ርዕሰ መስተዳደሩ በዕለቱ ባስተላለፉት መልእክትም የኢድ አል አድሃ በዓል የመተሳሰብ የመረዳዳትና የአንድነት እሴቶች ጎልተው የሚታዩበት መሆኑን ገልጸዋል። የአፋር ሕዝብ በታላቅ እንግዳ ተቀባይነቱና በአብሮነቱ የሚታወቅ መሆኑን የጠቀሱት ርዕሰ መስተዳደሩ ምዕመኑ በዓሉን ሲያከብር የተቸገሩ ወገኖችን በመርዳትና ወንድማማችነትን ይበልጥ በማጠናከር መሆን እንዳለበት አሳስቧል። በሌላ በኩል በአማራ ክልል ባህር ዳር ከተማ የተከበረው የአረፋ በዓል የሶላት ስነ ስርዓት በተመሳሳይ መልኩ በሰላም የተከበረ ሲሆን የከተማው ከንቲባ አቶ ጎሹ እንዳላማው በበዓሉ ስነ ስርዓት ላይ ባስተላለፉት የእንኳን አደረሳችሁ መልእክት የባህር ዳር ከተማ አስተዳደር ህዝበ ሙስሊሙ ለዓመታት ሲያነሳቸው የነበሩ የእምነት ቦታዎችና የካርታ ጥያቄዎችን ደረጃ በደረጃ ለመፍታት ቃል ገብቷል። በተጨማሪም በዓሉ የሚከበርበትን አደባባይ ማስፋፊያ ጥያቄ አፋጣኝ ምላሽ አግኝቶ የቦታ ልኬት መጠናቀቁን አስታውቋል። ከቀጣዩ በዓል በፊትም ምዕመኑ የይዞታ ካርታውን እንደሚረከብ ቃል ገብቷል። በተመሳሳይ መልኩ ለዓመታት አከራካሪ ሆነው የቆዩ የመስጊድ ቦታዎች ለውጥ ጥያቄዎችም ምላሽ እንዲያገኙ በማድረግ ካርታው ለተወካዮች እንዲሰጥ ውሳኔ መተላለፉን ጠቁሟል። በድሬዳዋ በተካሄደው የአረፋ በዓል የሶላት ስነ ስርዓት ላይ የተገኙት የከተማው ከንቲባ አቶ ከድር ጆሃር ባስተላለፉት መልእክት የአረፋ በዓል ሲከበር ያለው የሌለውን በማሰብና በመርዳት መሆን እንዳለበት አጽንኦት ሰጥቷል። ከንቲባው ምዕመኑ ቤታቸው የጎደለባቸውን ጎረቤቶች እንዲደግፉ፣ የአልጋ ቁራኛ የሆኑ ወገኖችን እንዲጠይቁና በየሆስፒታሉ የሚገኙ ህሙማንን በመጎብኘት የበዓሉን በረከት እንዲጋሩ ጥሪ አቅርበዋል። በተጨማሪም በማደጎና በማቆያ ያሉ ህፃናትን በመርዳት በዓሉን ትርጉም ባለው መልኩ ማክበር እንደሚገባ ገልጸዋል። ባለፉት ዓመታት አብረውን በዓሉን ሲያከብሩ የነበሩና ዛሬ በመካከላችን የሌሉ ወንድሞቻችንና እህቶቻችንን በጸሎት ማሰብ እንደሚገባም ከንቲባው አሳስበዋል። በድሬዳዋ የክርስትና እምነት ተከታዮችም የኢድ አል አድሃ አረፋ በዓል የሶላት ስነ ስርዓትን አካሂደው ለሚመለሱ የእስልምና እምነት ተከታዮች የተለያዩ ጣፋጭ ምግብና ለስላሳ መጠጦችን በማቅረብ ሲያስተናግዱ ታይተዋል። በኢትዮጵያ ውስጥ የአረፋ በዓል በደማቅ ባህላዊ ስነ ስርዓቶች ከሚከበርባቸው አካባቢዎች መካከል አንዱ በሆነው የጉራጌ ዞን የተለያዩ ከተሞች ውስጥም የማለዳው የሶላት ስግደት ስነ ስርዓት በደማቅ ሁኔታ ተከናውኗል። ከሃይማኖታዊ ስነ ስርዓት ባለፈ በዞኑ ለ8ኛ ጊዜ የሚደረገው አረፋን በጉራጌ የተሰኘው ልዩ የበዓል ፌስቲቫል በገደባኖ ጉታዘር ወለኔ ወረዳ በታላቅ ድምቀት ተከብሯል።
የጉራጌ ዞን ዋና አስተዳዳሪ ክቡር አቶ ላጫ ጋሩማ በፌስቲቫሉ መክፈቻ ላይ ባስተላለፉት መልእክት የአረፋ በዓል የሰው ልጆች በዘር በቀለምና በብሔር የማይበላለጡ መሆኑን በተግባር የምንማርበት መሆኑን ገልጿል። በጉራጌ ማህበረሰብ ዘንድ አረፋን ተራርቀው የቆዩ የቤተሰብ አባላትና ዘመድ አዝማድ የሚገናኙበት የአብሮነትና የመረዳዳት እሴቶች ጎልተው የሚወጡበት ታላቅ በዓል እንደሆነም ተናግረዋል። አክሎም በዓሉ ሲከበር የታረደውን እርድ ሲሶ ለተቸገሩ በመስጠት ማህበራዊ ትስስርን ማጠናከር እንደሚገባ ጠቅሷል። ኢድ አል አድሃ በተለያዩ ሀገራት በድምቀት የሚከበር በዓል ነው። በእነዚህ የተለያዩ ሀገራት የሚታየው የበዓል አከባበር ደግሞ እንደየሀገሩ ባህልና ወግ የራሱ ቀለም ያለው ሆኖ ይስተዋላል። ለየት ያለ የበዓል አከባበር ያላቸውን ሀገራት አስመልክቶ ኃይለ ገብርኤል ታደሰ ተከታዩን አዘጋጅቷል። የጊዜን ዑደት የምንለካበት የህይወት ውጣ ውረድን ላፍታ ቆመን ትንፋሽ የምንወስድበትና የሰው ልጅነት ትርጉማችንን የምናድስበት አስደናቂ አጋጣሚ ቢኖር በዓላትን ማክበራችን ነው። በዓላት በቀን መቁጠሪያችን ላይ ከሰፈሩት ቀናት ባለፈ የህዝቦችን የማንነት መስታወት፣ የባህል መገለጫ፣ የትውልድ ማስተሳሰሪያና የነፍስ ማደሻዎች ናቸው። ዛሬ ሰፊዋን ፕላኔታችንን በምናባችን እየተጓዝን የአረፋ በዓል በተለያዩ ባህሎች ውስጥ ያለውን እጅግ ደማቅና አስደሳች ገጽታ እንዲሁም በጦርነትና በውጥረት ውስጥ በሚገኙ ሀገራት ያለውን ጥልቅና ልብ የሚነካ የጽናት ትርጉም በስፋት እንቃኛለን። ይህ ታላቅ የደስታ ጉዞ የሚጀምረው ከመንፈሳዊው የዓለማችን ማዕከል በየዓመቱ በሚሊዮኖች የሚቆጠሩ ምዕመናንን ከምትቀበለው ሳውዲ አረቢያ ነው። በሳውዲ አረቢያ የኢድ አል አድሃ በዓል ከሀጅ ስነ ስርዓት ፍጻሜ ጋር ተዳምሮ ልዩ ግርማ ሞገስ ይላበሳል። በመካ የሚገኘው ታላቁ መስጂድ በነጭ አልባሳት በደመቁ ምዕመናን ሲጥለቀለቅ የአንድነትና የሰው ልጅ እኩልነት ትርጉም በግልጽ ይታያል። በሳውዲ በዓል ማለት መስጠት ነው። በመቶ ሺዎች የሚቆጠሩ እንስሳት መስዋዕት ሆነው ለዓለም ድሆች የሚከፋፈሉበት ታላቅ ክስተት ነው። ከመንፈሳዊው ማዕከል ወጣ ብለን ጉዟችንን ከአትላንቲክ ውቅያኖስ ዳርቻ በማራኪዋ የሰሜን አፍሪካ ሀገር ሞሮኮ እንቀጥላለን። በሞሮኮ በዓል ሲመጣ የሀገሪቱ አየር ራሱ በልዩ የደስታ ድባብና በቅመማ ቅመም ጠረን ይታወዳል። ማለዳው የሚጀምረው ጥንታዊና ጠመዝማዛ የሆኑትን የሜዲና ጎዳናዎችን በሚያጥለቀልቁ ፊታቸው ላይ ጥልቅ ደስታ በሚነበብና ጀላባ በተሰኘው ባለቀለም ባህላዊ የካባ ልብስ በደመቁ ሰዎች ግርግር ነው። ከማለዳው የጸሎት ስነ ስርዓት መልስ የሞሮካውያን ቤቶች ለጎረቤት ለዘመድ አዝማድና መንገደኛ ሳይቀር በሰፊ ይከፈታሉ። የእንግዳ መቀበያው ማዕከል የሆነውና በልዩ ጥበብ የሚፈላው ዝነኛው የሚንት ሻይ ከትውልድ ወደ ትውልድ በተላለፈ ማራኪ ስነ ስርዓት አረፋው እስኪገነፍል ድረስ ከፍ ካለ በኋላ ወደ ትናንሽ ብርጭቆች ይንቆረቆራል። ከማርና ከለውዝ የሚሰሩ ጣፋጭ ኬኮች የአገሪቱ መለያ የሆነው የኩስኩስና በሸክላ የሚሰራው የታጅን ምግብ ማዕዱን ያሸበርቁታል። በሞሮኮ በዓል ማለት የደም ትስስር ብቻ ሳይሆን ማህበራዊ ትስስር እጅግ የሚጠነክርበት፣ ሀብታም ከድሃ ሳይለይ ሁሉም በአንድነት የሚጠጣበትና የሚበላበት የይቅርታና የደማቅ ፍቅር ፌስቲቫል ነው። ከዚች ማራኪ የሰሜን አፍሪካ ሀገር ተነስተን በሁለት አህጉራት ወደ ተንጠለጠለችውና አውሮፓና እስያን ወደምታገናኘው ታሪካዊቷ ቱርክ ስንሻገር ደግሞ የዘመናት የኦቶማን ግዛት ታሪክን ያዘለና እስልምናን ከዘመናዊ ጋር ያዋሃደ የበዓላት አከባበር ይቀበለናል። ቱርካውያን ለበዓል እጅግ ልዩ የሆነ ክብር አላቸው። በዓል በመጣ ቁጥር በቱርክ ጎዳናዎችና በቦስፈረስ ባህረ ሰላጤ ዳርቻዎች ላይ የሚታየው ትልቁ ትዕይንት የታዳጊዎችና የህፃናት ንቁ ተሳትፎ ነው። በቱርክ ባህል የበዓል ቀን የቤተሰብ አዛውንቶችን ክብር መስጠት ትልቅ ስፍራ ይሰጠዋል። ወጣቶችና ህጻናት ወደ አያቶቻቸውና ወደ ታላላቆቻቸው በመጠጋት እጃቸውን ስመው ወደ ግንባራቸው በማስጠጋት ጥልቅ አክብሮታቸውን ይገልጻሉ። አያቶችም ለልጅ ልጆቻቸው ምርቃት ስጦታና ጣፋጭ ከረሜላዎችን በፈገግታ ያድላሉ። ዝነኛው የቱርክ ባቅላቫና ተርኪሽ ዲላይት የተሰኙ ጣት የሚያስቆረጥሙ ጣፋጮች በየቤቱ ይዘጋጃሉ። ዘመድ አዝማድ ከሩቅም ከቅርብም ተሰባስቦ የቆዩ ቂሞችን ይረሳል፣ ይቅርታም ይባባላል። ቱርካውያን በዓልን የሰላም ድልድይ፣ የትውልድ መገናኛና የባህላቸው ሕያው ምስክር አድርገው በታላቅ ድምቀት ያከብሩታል። ይህ የቤተሰብ ትስስርና ማህበራዊ ንቅናቄ ይበልጥ ደምቆና ጎልቶ የሚታየው ደግሞ ከ17000 በላይ ደሴቶችን ወደ አቀፈችውና በዓለም ላይ ትልቁን የእስልምና እምነት ተከታይ ወደ ያዘችው ኢንዶኔዥያ ስናቀና ነው። በኢንዶኔዥያ በዓል ሲቃረብ ሀገሪቱ በሙሉ ወደ አንድ ትልቅ የጉዞ ማዕከል ውስጥ ትገባለች። ይህ ክስተት ሙዲክ በመባል ይታወቃል። በሚሊዮን የሚቆጠሩ የከተማዋ ነዋሪዎች የሰሩበትን ገንዘብና ስጦታ ይዘው ቀያቸውንና ትልልቅ ከተሞችን በመልቀቅ ከቤተሰቦቻቸው ጋር በዓልን ለማሳለፍ ወደ የገጠር መንደሮቻቸው
መንገዶቻቸው በባቡር በመርከብና በሞተር ሳይክል ጭምር ይተማሉ። የሀገሪቱ መንገዶች በሰዎችና በተሽከርካሪዎች ብዛት ይጨናነቃሉ። ይህ ረዥም ጉዞ እጅግ አድካሚ ቢሆንም እናትና አባትን እንዲሁም የልጅነት መንደርን ለማግኘት ካለው ጥልቅ ጉጉት የተነሳ በታላቅ ደስታ ይከናወናል። ቤተሰብ ሲገናኝ ኬቱፓት በሚባል በዘንባባ ቅጠል ተጠቅልሎ በሚሰራ የሩዝ ምግብ ማዕዳቸውን ያደምቃሉ። ከምንም በላይ ግን ታናናሾች በታላላቆች ፊት ተንበርክከው እጃቸውን በመሳም ለሰሩት ስህተት ሁሉ ይቅርታ የሚጠይቁበት ትዕይንት የበዓሉን መንፈሳዊና የቤተሰብ ፍቅር ወደ ላቀ ደረጃ ከፍ ያደርገዋል። ጉዟችንን ወደ ደቡብ እስያ ወደ ፓኪስታንና ህንድ ስናዞር ደግሞ የቀለማትና የግርግር ድግስ ይጠብቀናል። በአክራ ኢድ በመባል የሚታወቀው የኢድ አል አድሃ በዓል ከሳምንታት በፊት በከተሞች ዳርቻ በሚቆሙ ግዙፍ የእንስሳት ገበያዎች ይጀምራል። ህፃናት በመንገድ ላይ የሚነዱትን በሬዎችና ፍየሎች በደማቅ ቀለማትና በጌጣጌጥ ሲያስቡ ማየት የተለመደ ነው። በበዓሉ ዋዜማ የከተማው ገበያዎች በሰዎች ይጥለቀለቃሉ። ሴቶችና ሴት ልጆች እጆቻቸውን በሂና ወይም ሜሄዲ በሚባሉ ውብ የጥበብ ስራዎች ለማስዋብ ረዥም ሰልፍን ይይዛሉ። በበዓሉ ቀን ደግሞ ሺር ኩርማ የተሰኘው ከወተት ከሰሚራና ከደረቅ ፍራፍሬዎች የሚዘጋጀው ጣፋጭ ምግብ በየቤቱ ይቀርባል። የጎዳና ላይ ድግሶች፣ አዳዲስ አልባሳትና የልጆች ሳቅ የከተሞቹን ድባብ ይሞሉታል። ወደ አፍሪካ ተመልሰን ወደ ምዕራብ አፍሪካ ስናቀና ናይጄሪያን እናገኛለን። በሰሜናዊው የሀገሪቱ ክፍል የሚደረገው ዱሩባር የተሰኘው የፈረሰኞች ሰልፍ በዓሉን ታሪካዊ ገጽታን ያላብሰዋል። በሺዎች የሚቆጠሩ ፈረሰኞች በሚያማምሩ ባህላዊ አልባሳት ደምቀው የሰይፍና የጋሻ ትርኢት እያሳዩ በታላቅ ግርማ ሞገስ በጎዳናዎች ሲያልፉ ማየት በዓሉን በዓለም ካሉ እጅግ ማራኪ የባህል ትዕይንቶች አንዱ ነው። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በአዲስ አበባ ስታዲየም የተካሄደው የኢድ ሶላት ስነ ስርዓት በሰላም መጠናቀቁን የአዲስ አበባ ፖሊስ ገልጿል። በስነ ስርዓቱ የሃይማኖት አባቶች፣ የእምነቱ ተከታዮች፣ የውጭ ሀገር ዜጎች እንዲሁም የመንግስት የስራ ኃላፊዎች በተገኙበት ተካሂዷል። የአዲስ አበባ ፖሊስ ለፕሮግራሙ ስኬታማነት አስተዋጽኦ ላደረጉ አካላት፣ ኃላፊነታቸውን በአግባቡ ለተወጡ የጸጥታ ተቋማት አመራሮችና አባላት ምስጋና በማቅረብ ለመላው የእምነቱ ተከታዮች በዓሉ የሰላምና የደስታ እንዲሆን መልካም ምኞቱን ገልጿል። ኢትዮጵያ የአየር ንብረት ፋይናንስ ወደ ተግባር እንዲቀየርና ለአፍሪካ ልማት እንዲውል ጥሪ ያቀረበች። በኮንጎ ብራዛቪል በተካሄደ የአፍሪካ አየር ንብረት እርምጃ ጉባኤ ላይ ንግግር ያደረጉት የገንዘብ ሚኒስትር ዴኤታ ሰመሬታ ሰዋሰው የአየር ንብረት ፋይናንስ እንደ ዋነኛ የልማት ፋይናንስ መቆጠር አለበት ሲሉ ተናግረዋል። ይህ ፋይናንስ ከምግብ ዋስትና፣ ከኢነርጂ አቅርቦት፣ ከመሰረተ ልማትና ከአረንጓዴ ኢንዱስትሪ ልማት ጋር በቀጥታ የተያያዘ ሊሆን እንደሚገባም አሳስበዋል። ሚኒስትር ዴኤታው አክለውም አፍሪካ ወደ ኮፕ 32 የምታመራው ድጋፍን ዝም ብላ የምትጠባበቅ አህጉር ሆና ሳይሆን ፍትሐዊና ውጤታማ ለሆነው ዓለም አቀፍ የአየር ንብረት የፋይናንስ ስርዓት እንደ ዋነኛ ባለቤት ሆና መሆኑን ገልጸዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን 32ኛውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ በአዲስ አበባ እንደምታስተናግድ ይታወቃል። በአዳማ ከተማ በ43 ቢሊዮን ብር የተገነቡ ፕሮጀክቶች መመረቃቸውን የአዳማ ከተማ አስተዳደር አስታውቋል። ከተመረቁት ፕሮጀክቶች መካከል ዳታ ሴንተር፣ የከብት ማደለቢያ፣ የዶሮ ማርቢያ ሼዶችና የህዝብ መዝናኛ ስፍራዎች እንደሚገኙበት ተነግሯል። ፕሮጀክቶቹ በህዝብ ተሳትፎና በመንግስት ተሳትፎ የተገነቡ መሆናቸውን የአዳማ ከተማ ከንቲባ ኃይሉ ጀልዴ ገልጸዋል። ፕሮጀክቶቹ ለከተማዋ ነዋሪዎች የስራ ዕድልን የፈጠሩ ናቸው ያሉት ከንቲባው እየተጠናቀቀ በሚገኘው የበጀት ዓመት የተገነቡ ሼዶች 80 ሺህ የሚደርሱ ዜጎችን ተጠቃሚ ማድረግ የሚያስችሉ ናቸው ብለዋል። በደቡብ አፍሪካ የተቀሰቀሰውን የስደተኞች ተቃውሞ ተከትሎ ጋና የመጀመሪያዎቹን ዜጎቿን ወደ ሀገራቸው መመለስ ጀመረች። በደቡብ አፍሪካ የሚገኙ የጋና ባለስልጣናት ወደ ሀገራቸው ለመመለስ የተመዘገቡ 800 ዜጎቻቸውን የማጓጓዝ ስራ ጀምረዋል። ከተመላሾቹ መካከል የተወሰኑት በፖሊስ መኪና ታጅበው የመጡ ሲሆን በፖሊስ ጥብቅ ክትትል እየተደረገላቸው ከሌሎቹ ተለይተው እንዲቆዩ ተደርጓል። ይህ መጠነ ሰፊ የዜጎች ስምሪት የተጀመረው ባለፉት ሳምንታት በደቡብ አፍሪካ ከተሞች ህገወጥ ስደተኞች የሀገሪቱን አገልግሎቶች እያጨናነቁ ነው በሚል የተቀሰቀሰውን ተቃውሞ ተከትሎ ነው።
እስራኤል በጋዛ ሰርጥ በሰነዘረችው የሚሳኤል ጥቃት የሐማስ ወታደራዊ ክንፍ ዋና አዛዥ መሐመድ ኦዴህ መገደላቸው ተረጋገጠ። ጥቃቱ የተፈጸመው የቀድሞው አዛዥ በሌላ የአየር ጥቃት በተገደሉ በጥቂት ቀናት ልዩነት ውስጥ ነው። ጥቃቱ የኢድ አልአድሃን በዓል ምክንያት በማድረግ በገበያተኞች በተጨናነቀው የጋዛ ከተማ መሃል በሚገኝ የመኖሪያ ሕንፃ ላይ ያነጣጠረ ነበር የተባለ ሲሆን በአደጋው የአዲሱ መሪ ባለቤትና ወንድ ልጃቸውን ጨምሮ 3 ሰዎች ሲገደሉ በርካቶች መቁሰላቸው ተነግሯል። እስራኤል መከላከያ ሰራዊትና የሽን ቤት የደህንነት ተቋም ዋና አዛዡን ለመምታት ለወራት ስለላ ሲያደርጉ መቆየታቸውን ገልጸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኦዴህ የጥቅምት 7ቱን ጥቃት ካቀናበሩት ዋና ሰዎች መካከል አንዱ መሆኑን ገልጸው እስራኤል በጥቃቱ የተሳተፉትን ሁሉ ማደኗን እንደምትቀጥል አስታውቀዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሐማስ በጋዛ ላይ በሲቪልም ሆነ በወታደራዊ መንገድ መልሶ እንዳያስተዳድር ለመከላከል ቁርጠኛ መሆናቸውን አረጋግጠዋል ሲል ቢቢሲ ዘግቧል።